ቃል በዳጊና በብሌን ጉዳይ በጣም ስሜታዊ ሆናለች። ስሜታዊ የሆነችበት ምክንያት አንደኛ ይሄ ነው። ዳጊ ለብሌን የሚሰጣት የፍቅር አድራጎት፣ በዛ ምክንያት ደግሞ እሷ በጣም ተናዳጅ ሆናለች። እንዴት ነው ለኔ አልሰጥ ያለውን ፍቅር ለዚች ለአንዲት ገረድ ብሌን እንዴት ብሎ ፍቅሩን ይገልጻል? ብሌን ከኔ በምን በልጣ ነው? ከኔ በምን ተሽላ ብሌንን ሊያፈቅር ቻለ? በማለት በጣም ተናዳለች። ቃል አሁን ላይ ብሌንን የመግደል አላማ እንዳላት እያሳየች ነው። ብሌን ግን አላስታወለችም። ከዳጊ ካብሯ መሆኗን ብቻ ነው ያየችው። እናቷም ስለመሄዷና ትታት ስለመሄዷ አልተጨነቀችም። ምክንያቱም የእንጀራ እናቷ ስላይለች፣ የእንጀራ እናቷ ወይም አሳዳጊዋ ስላለቻት ምንም አትጨነቅም። ከዚህ በኋላ ለመጣው ለሄደው ሰው አትጨነቅም። ዳጊም አሰምኗታል። እናቷ እንዳልሆነች ተገዝታ በገንዘብ እንደመጣች ነግሯታል። እና ምን አስባችሁ ነው? ሰላም ከብሌን ጋር ተቃቅፋ በተተኛችበት ሰዓትም ሆነ አቅፋት ቁጭ ባለችበት ሰዓት የሚሰማት የራሷ ስሜት እንግዳ ስሜት ፈጥሮባታል። እኔ አልማዝን አልገደልኩም እያለች ለብቻዋ ትለፈልፊታለች። ሰላም ለብሌን ልትነግራት አፏፏ እያደረሰች መንገሯን ታቆማለች። ብሌን ግን የወለደቻት እናቷ እንዳልሆነች አውቃለች። ብታቅም ግን እንዴት የሰው ነፍስ ታጠፊያለሽ ብላ በሰላም ስለምትቀየምባት ሰላም ልንገራት አልንገራት እያለች ሁለት ልብ ሆናለች። በኃይሉ አሁን ላይ ሰላምን ሴራ እያሴረባት ነው። ልጅቷን ወይም አልማዝን ከቤት ካስወጣ በኋላ እሷ አልማዝ አልሞተችም፣ ድናለች። ግን እንደ ሞተ ሰው ሆና ከዛ ቤት አወጥቷታል። አሁን ላይ ይህም ማድረግ ያለባቸው እንዴት መሰላችሁ? ከዚህ በኋላ አንድ ነገር ቢፈጠር እኔ ራሴ እጠየቅበታለሁ በቃ ብሎ እሱ ነበር መከታተል የያዘው። በዛን ሰዓት በኃይሉ ነገሮችን እያከታተለ መሆናቸውን አላወቀም። ሰላም ላይ ይደውልና የባህሉ ጓደኛ ስንት የገደልሻትን ሴት ቪዲዮ እንዳለውና የገደልሻትን ሴት ደግሞ እንደሚያውቃትና ገዳይም እንደሆንሽ እንደማስይዝሽ እርግጠኛ ነኝ ብሎ ነው የደወለባት። እሷም አይደለሁም ለማለትም ነኝም ለማለትም አቃቅቷት ስልኩን እንኳ በቅጡ ሳታዳምጠው ወደቀች። ሰላም በድንጋጤ ውስጥ ነው ያለችው። ከዚህ በኋላ እንግዲህ ሰላምን በኃይሉ እንደማይፋታት እርግጠኛ ነኝ። ከዚህ በኋላ ያለውን ነገር ገንዘብ መቀበልና መብላት ብቻ ነው። ያን ነገር ካደረገ ደግሞ እሱ ይሻለዋል። ከሰላም የሚፈልገው ጠቀም ያለ ገንዘብ ነው። ጠቀም ያለ ገንዘብ ተቀብሎ ለአልማዝም ታልሞተች ታትሞት ሞት ኩላለችውና ለቃል ለሱ ለጓደኛው ይከፋፈላሉ። በኃይሉ ይህን ሴራ ሲያደርግ ግን ለሰላም ቅንጣት አያዝንላትም። እንዳይገላትም እህቱም ገዳይ ወይም ነፍስ ገዳይ እየተባለ ስለሚጨቀጨቅ በሰው ማህበረሰብ አሁን ላይ ያለውን ነገር በቀስታ እያደረጉ ነው። እንግዲህ ይህን ሰላም በኋላ ሰላም ራሷን ስታወርቃ ነበር። ራሷን ከሳተችበት ከወደቀችበት ተነስታ ምግብ እየበሉ ቁጭ አሉ። በጣም ያዘነችው የሰላም እናት ግን ልጄ ምን ሆነሽ ነው እያለች ተቃቅፋት ያዘች። ሰላምም ምንም አልሆንኩኝ እኔ እዝኩ ልሁን ብዬ ቡና አብሬያቸው ጠጣ ብዬ ነው። በልተሻል እናቴ አለቻት። ልጅም አዎ እሷም በልቻለሁ አለቻት። እሺ በቃ እናቴ አንቺ በኔ እንዳትጨናነቂ አለቻት። ሰላም ብሌንን ከዚህ በኋላ አንድ ነገር እንዳትናገሪያት ብላ ቃል ላይ ዛተችባት። እናቷን ስለገደልኩባት ስለ እናቷ ምትክ ደግሞ እኔ እናቶኝ መንከባከብ እፈልጋለሁ። እባክሽ ሰላም
ምንም ነገር አትናገሪ እያለች እሷም ታስረዳት። ሰላምም በቃ ችግር የለውም እያለች ሰማቻት። ቃልም አልነካትም፣ ምንም ችግር የለውም እንከባከባታለሁ እያለች ትለያዘች። ቃል ግን ኩሽና በገባይ ቁጥርና ብቻውን ባገኘቻት ቁጥር ትወቅሳታለች። እንዲህ አርገሽ እያለች ቃል አሁን ላይ መዋረጃዋ የናፈቀው ወይም ቃል ወይም አባትየው ግን የራሳቸውን ነገር እንደሚቆርጡ እርግጠኛ ነኝ። እናም ከዚህ በኋላ ቪዲዮን ካዳመጣችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ብሌን ግን ጀግና አስተዋይ ልጅ ናት። የእውነት እኔ አደንቃታለሁ። ከምንም በላይ እኔ ሰላምን የማደንቅባት ነገር አንደኛ እናቷን ገድያለሁ እሷም ከቤት ትውጣልኝ ሳትል እንደ እናቷ እንከባከባታለሁ አለች። ሰላም ጥሩ ሰው ናት። ጥሩ ሰው እንደሆነች ግን አሁንም ሳይገሏት ቃልና በኃይሉ ሰው እንዲደርስላት እላለሁኝ። ብሌን እኔ ነኝ ልጅሽ፣ ቃል ልጅሽ አይደለችም ብላም ብትነግራት ብዬ ተመኘሁኝ። ሰላም ግን ቃልን ስትቀበል ምንም ምርመራ የለም፣ ዝም ብላ በድፍኑ ተቀብላ በቤቷ ስታስገባ በጣም ይገርማል። የእነሱስ አለመታዘብ በጣም ያሳዝናል። ብሌንን ተጫወቱባት ሁላቸውም ተጋግዘው። ሰላምም አታቅም ምን ይደረግ። ለዚህ ሁሉ ተጠያቂ እኔና እሷ ነን እንጂ ሰላም ተጠያቂ አይደለችም። እኔና ያለችው ልጅ ናት ተጠያቂ እያለች ትላለች። ምክንያቱም ሰላም አሁን ላይ ያለችበት ሁኔታ በጣም አሳዛኝ ሁኔታ ስለሆነ ምንም ልትታሰብ አትችልም። ሀባይብ እና በኃይሉ ጭካኔው በገዛ እህቱ ላይ ግፍ ማድረግ ጥሩ ነው ትላላችሁ? እንደኔ ሀሳብ ግን ጥሩ አይደለም። በኃይሉ ያለውን ነገር ከዚህ መቀነስ ወይም ማስወገድ ነበረበት። ላኪን ግን አሁን እሷን የገዛቱን እንዲህ ህይወቷን ታበስቃቆለ በኋላ ላይ ምን ሊረዳው ነው? ዳጊ ግን በጣም ደስተኛ ሆኗል። ብሌንን ስላገኘና ብሌን ከጎኑ ስለሆነ ይመሰለኝ ደስተኛ የሆነው። ፍቅር ለካ እንዲህ ደስተኛ ያደርጋል። ታድለው በጣም ፍቅር ደስተኛ ካደረገማ ሁሉም ሰው ደስተኛ እንዲሆን እመኛለሁ። ለሁሉም ሰው ደግሞ ንጹህ ፍቅር ይስጣቸው አሉ። ባይ ባይ ቤተሰቦች፣ ቪዲዮውን ከወደዳችሁት በላይክ እና በሸር በሰብስክራይብ አበረታቱኝ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ። ሀባይብ ባይ